የክርስቶስ ትንሣኤ ክርስቲያኖች አብይ ጾምን ልክ ጾመን ከጨረስን በኋላ በትንሣኤ ቀን እና ለ55 ቀናት የምንሰብከው ስብከት አይደለም። ይሄንን ሁሉ መከራ ክርስቲያኖች የሚቀበሉት ይሄንን ሁሉ ኢፍትሃዊ በሆነች ዓለም ላይ እየኖሩ ፍትህን ተጓሎባቸው እንኳን ዝም ብለው ጩኸታቸውን ወደ እግዚአብሔር እያሰሙ የሚቀመጡት ማን ከሙታን መካከል የተነሳው እንደሚመጣ ስለሚያምኑ ክርስቶስን። አንዳንዶቻችን ተሸክመን የምናመጣው ነገር ለእግዚአብሔር የምንሰጠው ይመስላል እንጂ ተሸክመን ካመጣ ነው በኋላ የምንባለውን ነገር ያጓጓል። ትላንትና በረት ነው የተጣለው፣ አሁን መንግስት ይዞ ነው የሚመጣው። ትላንትና ሲገፉት ሲያሰቃዩት ምራቅ ሲተፉበት በሸላቾቹ ፊት እንደማይናገር በግ ዝም ነበር ያለው፣ አሁን ዝም አይልም። ክርስቲያኖች ዛሬ ዝም ብለን ሊሆን ይችላል፣ ነገ ከአምላካችን ፊት ግን ዝም አንልም። እሱ ይናገርልናል። ታመህ ከሆነ ህመሙን ታግሳል፣ ስለ ህመምህ ዋጋ ይሰጣል። ተገፍተህ ከሆነ ስለ መገፋትህ ዋጋ ታግሳል፣ ይሰጣል። ወርደህ ተንቀህ ተረግጠህ ነበር፣ አይዞህ ዋጋ ይሰጣል። ፍርድ ቀላል ነው? ከባድ፣ በጣም ከባድ ነገር ነው። ሰው በሚያየው ዝም ብሎ የፈረደው በሰማው ዝም ብሎ የወሰነው የሌላ ሰው አይምሰላችሁ፣ የኛ የራሳችን። ስንት አይተን ያላጣራ ነው የፈረድንበት ሰው የለም። ስንት ሰምተን ያልጨረስነው ታሪክ ላይ በቃ እንዲህ ልትል ፈልገህ ነው ብለን ያባላ ነው ያስበላ ነው ሰው የለም። ያኔ ፍርድ እንጠየቅበታለን። ስለዚህ የሙታን መነሳት የፍርድም ቀንም ጭምር። ለዛሬ የምንማርበት የትምህርታችን ድረስ የሚሆነው ትንሣኤ ሙታን ይሆናል። ያለንበት የአብይ ጾም ሳምንት እንደምታውቁት ሰሙነ ደብረ ዘይት ነው። ይህ ሳምንት የአብይ ጾም እኩሌታ ነው። ጾሙን አጋምሰን እዚህ ሳምንት ከደረስን በኋላ ወደ ጌታችን ወደ ኢየሱስ ክርስቶስ ትንሣኤ የሚቀሩን ሳምንታት ከሰሙነ ሕማማት ጋር አብረን ብንቆጥራቸው ገብርኄር፣ ኒቆዲሞስና ሆሳዕና ናቸው። ከዚህ ሳምንት ከሆሳዕና በኋላ የጌታችንን ሕማም ተሳትፈን ደግሞ ክርስቶስ ከሙታን መካከል ተነሳ ብለን ለመስበክ የቀሩን ሳምንታት እኩሌታ የሚለኩት በደብረ ዘይት ነው። ደብረ ዘይት የአንድ ቦታ ስያሜ ነው። ደብር ማለት ተራራ ነው። ዘይት ማለት ደግሞ ዘይትን የሚሰጡ እጽዋት ያሉበት ቦታ ስለሆነ ነው። በእንግሊዘኛው ማውንት ኦሊቭ እየተባለን የሚጠራው ደብረ ዘይት፣ ኦሊቭ ማለት ወይራ ነው። የወይራ ዛፎች ያሉበት በወይራ ዛፎቹ የሚገኘውን ዘይት ደግሞ ምክንያት ተደርጎ ደብረ ዘይት እየተባለ ይጠራል። በዚች ተራራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ትምህርቶችን አስተምሯል፣ ተአምራትንም ጭምር ፈጽሟል። በዚህ ሳምንት ላይ በደብረ ዘይት ግን ስለ አምላካችን ስለ ኢየሱስ ክርስቶስ ዳግም መምጣት የምታስተምርበት የቤተ ክርስቲያን የአብይ ጾም ሳምንት ነው። የመገለጥ ዕውቀት ማለት በቤተ ክርስቲያናችን ውስጥ ስለ እግዚአብሔርም ሆነ እግዚአብሔርም ነው ብለን ስለምንናገራቸው ነገሮች በሙሉ አንደኛ ራሱ አምላካችን ልዑል እግዚአብሔር ለፍጥረታቱ በገለጠበት ልክና መጠን እንድንረዳው በቅዱሳት መጻሕፍት ተጽፎ በምናገኘው ልክ የምናስተምረው ነው እንጂ ተገልጦ ያመነው ነው እንጂ ሰዎች በምርምር ሰዎች በሁኔታዎች ሰዎች በተለያዩ መንገድ ያወቋቸውና ተረድተው የደረሱባቸው አይደሉም። ለዛ ነው የኦርቶዶክስ ተዋሕዶ እምነት የመገለጥ እምነት ነው የሚባለው። የመገለጥ እምነት ብቻ ደግሞ ሳይሆን የኦርቶዶክስ ተዋሕዶ እምነት ከስሜት ሕዋሳቶቻችንም በላይ ልንመረምረው የማንችለው እውነት እንዳለም አምነን የምንቀበለው። ስለ እግዚአብሔርም የምናስተምረው ይሁን ቤተ ክርስቲያን ስላላት ማንኛውም ዕውቀት ክርስቲያኖች ማወቅ ያለብን ነገር ስለዛ ነገር የምንማረው ነገር ምናልባት ስለዛ ጉዳይ ለተገነዘብነው ያወቅነው ተገልጦ የሰማነውና የተማርነው ካልሆነ በቀር በምልአት ያንን ነገር ከዛ ምንም ነገር የጎደለ ነገር የለም ማለት ነው ብለን የምናስተላልፈው አይደለም። ፍጥረታት ስለ እግዚአብሔር ያላቸው ዕውቀት ራሱ ባለቤቱ እንዲያውቁት የፈቀደላቸውን ያክልና እንደገለጠላቸው ነው እንጂ በምልአት የሚያውቁትና የሚረዱት ነገር አይደለም። አንደኛ በአመክንዮ እንኳን ወይም ሎጂካሊን በለው በእንግሊዘኛው ብታስቡት ስለ እግዚአብሔር በምልአት ሙሉ ነገሩን አውቀን ጨርሰናል ማለት ስለ እግዚአብሔር የመረመረው ጭንቅላታችሁ ራሱ እግዚአብሔር የደረሰበት ደረጃ ላይ ደርሷል እንደማለት ነው። ይህ ደግሞ ክህደት ነው። ሰው አይምሮ ሊራቀቅ ይችላል። ሰው አይምሮ ሊያስብ ይችላል። ሰው አይምሮ በደንብ አድርጎ ነገሮችን ሊፈትሽ ይችላል። ፈተሸ፣ አወቀ፣ ተመራመረ። ነገር ግን ማለት በምልአት ያንን ነገር አውቆ ተገንዝቦ ስለዛ ነገር ምንም ነገር ሳይጎለው ማስተማር ቻለ ማለት ግን አይደለም። ለዛ ነው ስለ እግዚአብሔር ቤተክርስቲያን የምታስተምረው ነገር በሙሉ ከምናያቸው ነገሮቻችን
በላይ እንደሆነ አምነን የምንቀበላቸው ናቸው። እንኳን ይቅርና ስለ እግዚአብሔር በነገራችን ላይ ፍጥረታት ዘንድ የምንመለከታቸው ነገሮች በሙሉ የምናያቸውን የዓይናችንን የማየት ልክ ሚዛን ውስጥ ያሉ ናቸው እንጂ ሁሉንም ነገር ይሄ እንኳን ስጋዊ ዓይናችን ሊመረምርና ሊያይ አይችልም። ለምሳሌ እዚህ ከአውደ ምሕረቱ ፊት ለፊት ሆናችሁ የምትማሩ ሁላችሁ በዚሁ በምታዩት በስጋዊ ዓይናችሁ የሚታያችሁ ምንድነው? በምሳሌ እኔ ልበላችሁ የምታያችሁ እኔ ነኝ አይደል? ነው አይደለም? መልሱ እንጂ ከኔ ጀርባ ምን ይታያችኋል? ቤተ ክርስቲያን ነው? በር ነው የሚታያችሁ? በርና ሌሎች ሰዎች ይታያችኋል አይደል? እሺ፣ ከዛ ከምታዩት በር በስተጀርባስ ምን አለ? አራይ አይዟችሁ፣ ይሄ ቅድስና አይጠይቅም፣ እውቀት ብቻ ነው። ከዚህ ከምታዩት በር ጀርባ ምን አለ? ቤተ መቅደስ። ቤተ መቅደሱ እየታያችሁ ነው ግን ምናልባት ቅድም ሲከፈት ወይ ከዚህ በፊት ነባር ስለሆናችሁ ለዚህ ቦታ ካልሆነም ክርስቲያን ከሆናችሁ አዲስ ስላልሆናችሁ መቼም ይሄ በር ሲከፈት ምን እንዳለ ስለምታውቁ ቤተ መቅደስ እንዳለ ስለምታውቁ ነው። አይዟችሁ፣ ቀላል እኮ ነው። ከዚህ ከምታዩት በር ከምታዩቸው ሰዎች ከዚህ ቤተ ክርስቲያን በስተጀርባስ ምን ይታያችሁ? ምንም አይታያችሁም። አይዟችሁ፣ ምክንያቱም ዓይናችሁ ሊያይ የሚችለው እስከምን ድረስ ብቻ ስለሆነ እስከዚህ በር ድረስ። እናንተ ያያችሁት እስከዚህ በር ድረስ ነው ማለት ግን በስተጀርባ ምንም ነገር የለም ማለት ነው አይደለም። ስለ እግዚአብሔርም ተመሳሳይ ነው። እናንተ የተረዳችሁትና ያወቃችሁት ነገር ይሄ ነው ማለት መጨረሻውም እስከዚህ ድረስ ነው ማለት አይደለም። የምናውቀው የምንረዳው የሆነ ያክል ልክ ስለሆነ ማለት ነው። ከዛ ልክ በላይ ግን እንዳለ አምነን እንቀበላለን። የሰው የማየቱ ነገር በተወሰነ ነገር የተገደበ ስለሆነ ማለት ነው። ይሄን አንድ ሰው ማወቅ አለበት። ስለዚህ ከስሜቱ ሕዋሳቶቻችን በላይ እንደሆነ ልንመረምረው ልንረዳው ከምንችለው ከአይምሮአችንም ስርዓት በጣም የረቀቀ ነገር ነው። በእኛ አይምሮ ውሃ ሲፈስ የምናውቀው የሰውነትን እድፍ ሲያጸዳ ነው። በእኛ አይምሮ የሰውነትን እድፍ የሚያነጻ ውሃ ግን የእግዚአብሔር ቅዱስ የሆነው መንፈስ ሲያድርበትና ቃሉ ሲጠራበት ህሙማነ ስጋንም ህሙማነ ነፍስንም ይፈውሳል ያድናል ማለት እንዴት በዚህች ስጋዊ በሆነች አይምሮአችን ልናስረዳው እንችላለን? ይሄን አምነን የምንቀበለው ነገር ነው። በአይነ ስጋችን የቱ ጋ ነው የእግዚአብሔር መንፈስ ውሃ ውስጥ ያደረው ብለን አንፈልግም። እንዳደረ ግን አይናችን ስላላየም ቢሆንም እናምነዋለን፣ አምነንም እንቀበለዋለን። እየሰማችሁኝ ነው? ይሄ ክርስቲያኖች ስለ እምነታችን ቢያንስ በጥቂቱ ማወቅ የሚጠበቅብን ነገር ነው። ይሄንን ያልኳችሁ ለምንድን ነው? የቤተ ክርስቲያናችን ትምህርቶች የመገለጥና ከስሜት ሕዋሳቶቻችን በላይ እንደሆኑ ብቻ እንድናውቅም ጭምር አይደለም። ከመገለጥና ከስሜት ሕዋሳቶቻችን በላይ የሆኑ ብቻ ሳይሆን የኦርቶዶክስ ተዋሕዶ እምነታችን የምንቀበለው ትምህርት በስራም ጭምር የሚተረጎም ሰው የተገለጠውን ነገር ካመነ በኋላ ያመነውን ነገር በተግባር እንዲኖረውም ጭምር ይጠበቅበታልና ቤተ ክርስቲያን ደግሞ ይሄንን ያመነችውን እምነት የምታስተምርበት የትምህርት መስኳ በሶስት ነው የሚከፈለው። አንደኛው ዶግማ ነው፣ ሁለተኛው ቀኖና ነው፣ ሶስተኛው ትውፊት ነው። እኒህን ነገሮች በደንብ ልብ አድርጋችሁ ስሙ። ዶግማ ማለት ክርስቲያኖች ሰው ያላጸደቀው ያላረቀቀው እግዚአብሔር ስለሱ የምናምነው የተቀበልነው ልናስተካክለው ልንቀይረው በፍጹምም ደግሞ ልናሻሽለው ማንችላቸው የተገለጡ እውነቶች በቤተ ክርስቲያን ውስጥ የምናምናቸው እምነቶች ዶግማ ይባላሉ። ሁለተኞቹ ቀኖና ይባላል። ቀኖና በአጭሩ ሰፊ ቢሆንም ምንድነው ቢባል አንደኛው ዶግማው የሚጠበቅበት አጥር ነው። በተለምዶ ቀኖና ከሚባሉ ነገሮች መካከል አንዱ ስርዓተ ቤተ ክርስቲያን። ስርዓተ ቤተ ክርስቲያን ቀኖና ነው ሲባል ይሻሻላል፣ ይለወጣል፣ ይስተካከላል የሚለውን ነገር ብቻ አይምሮአችን ውስጥ አይስረጽ። ስርዓተ ቤተ ክርስቲያን አስፈላጊነቱ የምናምነው እምነት ዶግማው እንዳይነካ አጥር ቅጥር ሆኖ የሚጠብቅ። ሶስተኛው ደግሞ ትውፊት ነው። እስኪ ትውፊት በሉ። ትውፊት ማለት ደግሞ አፈ ታሪክ ማለት አይደለም። ትውፊት እና አፈ ታሪክ በጣም ይለያያሉ። ትውፊት ማለት ተጽፎ ካገኘነው ነገር አስቀድሞ ያገኘነው የቤተ ክርስቲያን ሀብት።
በትውፊት ለምሳሌ ምን አገኛችሁ ተብላችሁ ብትጠየቁ ታውቃላችሁ? ቤተክርስቲያን በትውፊት መጽሐፍ ቅዱስን እንዳገኘችው? መጽሐፍ ቅዱስ የተገኘው የትውፊት ውጤት እኮ ነው። በነገራችን አንድ ነገር ትውፊት የሚሆነው ሳይጻፍ ሲቀር ያልተጻፈ ትውፊት ይባላል። ልብ ብላችሁ ስሙ። ጌታችን በወንጌል ላይ ሐዋርያት አባቶቻችንን ከሙታን መካከል ከተነሳ በኋላ የሰጣቸው አደራዎች፣ ኃላፊነቶች መካከል አንዱ እንዲህ ብሎ ነበር። ሂዳችሁ አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ እያስተማራችሁ ደቀ መዛሙርት ያድርጓቸዋል። እስኪ እያስተማራችሁ በሉ፣ እያጠመቃችሁ። ሐዋርያት ግን ከማስተማርና ከማጥመቅ ባለፈ ከክርስቶስ የተማሩትን ትምህርት ጽፈው ሰጥተዋል? አልሰጡ? ሰጥተዋል። ዛሬ ከሐዲስ ኪዳን መጽሐፍት መካከል የምንቀበላቸውን 4ቱን ወንጌላት ጽፈው የሰጡን ሐዋርያት ናቸው። የማቴዎስ ወንጌልን ማቴዎስ ነው የጻፈው፣ ሐዋርያ ነው። የማርቆስ ወንጌልን የጻፈው ማርቆስ ነው፣ አርድእት ነው። የሉቃስ ወንጌልን የጻፈው ሉቃስ ነው፣ እሱም አርድእት ነው። የዮሐንስ ወንጌልን የጻፈው ራሱ ዮሐንስ ነው፣ እሱ ሐዋርያ ነው። የሉቃስ ወንጌልን የጻፈው ቅዱስ ሉቃስ ነው፣ ወንጌሉን የጻፈው እሱ አርድእት ነው። የቅዱስ ጳውሎስ መልእክታትን የጻፈው ራሱ ቅዱስ ጳውሎስ ነው። የሌሎች ሐዋርያት መልእክታት የተጻፉት በሌሎች ሐዋርያት ነው። ስለዚህ ራሳቸው ጽፈዋል? አልጻፉም? ልብ ብላችሁ ስሙ። ጌታ ግን ያዘዛቸው ወጥተው ደቀ መዛሙርቱን በአብ በወልድ በመንፈስ ቅዱስ ስም እያስተማሩ እያጠመቁ ደቀ መዛሙርት እንዲያደርጓቸው ነው እንጂ ጻፉ ብሎ ልኳቸዋል? ጻፉ እኮ መጀመሪያ አላላቸው። የመጽሐፉን አስፈላጊነት ያወቁት እነሱ ናቸው። ሐዋርያት ቅዱሳት መጽሐፍትን የጻፉበት አበውም ጭምር ለምን እንደሆነ አድምጡ። ቅዱሳት መጽሐፍት የተጻፉት በሐዲስ ኪዳን ዋነኛው ዓላማ አንደኛ ሐዋርያት የአይሁድን እምነት አምነው የክርስትናውን እምነት ለተቀበሉ ወይም አሕዛብ ሆነው ጭራሽ ስለ ክርስቶስ የመጀመሪያ ጊዜ ላይ የሰሙ ሰዎችን ሰምተው አስተምረው አሳምነው አጥምቀው ከሄዱ በኋላ ወደ ቀደመ ነገራቸው አብዛኞቹ ይመለሳሉ። አንዳንዶቹ የቀደመ ነገራቸው ስላልወጣላቸው ማለትም ልክ አሁን እኛ በሕይወታችን ስለ ንስሐ ተሰብከን ውስጣችን ስለ ንስሐ በጣም ሲግል ወዲያውኑ ብረት እንደጋለ ነውና ሄደን የነፍስ አባቶቻችን ጋር ንስሐ እንገባለናል። ግን በበነጋታው ንስሐ ገብተንም በጨረስንባት ቅጽበት ወይ በሐሳባችን ወይ በንግግራችን አሊያ ደግሞ በስራ መልሰን ምን እንሰራለን? ኃጢአት እንሰራለን። እኛ ገና ለገና ታዲያ ኃጢአት ስለሰራን ተብሎ የሚቀር ንስሐ አለ? በቃ እነዚህ ሰዎች እየታጠቡም ጭቃ ስለሆኑ ውሃ እንስጣቸው ይባላል? አይባልም። ንስሐ ገብተን ኃጢአት ስለሰራን መልሰው ኃጢአት ይሰራሉና ብሎ እግዚአብሔር የንስሐ በርን አይዘጋም። እንደዚሁ ሁሉ እነዚህም ተምረው አምነው ወደ ክርስትናው እምነት ከገቡ በኋላ ሐዋርያት አባቶቻችን ያመኑትን እምነት እንዳይረሱት ለማስታወስ ያላመኑት ሰዎች ደግሞ ገና ለገና እነሱ መጥተው አልሰበኩንምና አምነን አንቀበልም እንዳይሉ ያመኑትን እምነት አንብበው መረዳት እንዲችሉ ከብዙ ምክንያቶች መካከል ቅዱሳት መጽሐፍት ተጽፈዋል። ልብ ብላችሁ አሁንም አድምጡ። እነዚህን ለምሳሌ ወንጌላትን የጌታችን ኢየሱስ ክርስቶስ ታሪክ ያለበትን ማለት ነው። ሐዋርያቱ መጽሐፉን ሲጽፉ ከግሩ ስር ልክ እየሄዱ ልክ ነገስታትን ከግር ስራቸው እየተከተሉ ዜና መዋዕሎቻቸውን የሕይወታቸውን ታሪክ እንደሚዘግቡት ሐዋርያትም ወረቀትና እስክርቢቶ ይዘው እየተከተሉ ክርስቶስ ያደረገውን በሙሉ እየጻፉን የተከተሉት አይደለም። እነሱ ጌታችን ኢየሱስ ክርስቶስ ያደረገውን ነገር በሙሉ በአእምሯቸው በልባቸው ጓዳ ነበረ ሲያሳድሩት የነበረው። እነሱ በልባቸው ጓዳ ያዩትን የተመለከቱትን ነው በኋላ ላይ ደግሞ ለማን የጻፉት? እየሰማችሁ ነው? እስኪ ለኛ በሉ። ለኛ የጻፉት እነሱ ያዩትን፣ ለኛ ጽፈው የሰጡን እነሱ በቃል የተማሩትን። ትውፊት ማለት ታዲያ ይሄ አይደል? ትውፊት ማለት እኮ በቃል የሚነገር የሚወረስ ነገር። ሐዋርያት በቃል የተማሩትን ለኛ በጽሑፍ አወረሱ። እነሱ በቃል የተማሩት የክርስቶስ ትምህርት ያልተጻፈ ትውፊት ይባላል። እስኪ ያልተጻፈ ትውፊት በሉ። እነሱ በቃል የተማሩትን ትውፊት ጽፈው ደግሞ ሲሰጡን ለኛ የደረሰው ምን የተደረገ ትውፊት ይሆናል? የተጻፈ ትውፊት ይሆናል ማለት ነው መጽሐፍ ቅዱስ። ስለዚህ የትውፊት ውጤት ነው የምንለው ለዚህ ነው። ሐዋርያት በቃል የተማሩትን ጽፈውን የሰጡን እንጂ
ልክ እንዳልኳችሁ እንደ ነገስታት ዜና መዋዕል ጸሐፊዎች ከግር እየተከተሉ ዛሬ እንዲያደረገ ቀን 20 ይህንን ፈጸመ እያሉ አልነበር። እነሱ ከልባቸው ነበር ሲከታተሉት የነበር። መንፈስ ቅዱስ ከወረደላቸው በኋላ ቀደም ባልኳችሁ ምክንያት ቅዱሳት መጻሕፍትን ጻፉልን። ስለዚህ የቤተ ክርስቲያን ዋና መሰረት የሚባሉ ትምህርቶች በእነዚህ በሶስት ውስጥ ይጠቃለላሉ። ዶግማ፣ ትውፊት፣ ቀኖና። እኛ ለዛሬ እንማረዋለን ብለን ያነበብነው የመጽሐፍ ቅዱስ ክፍል ላይ አንዱ የምታገኙትና ቅዱስ ጳውሎስ ጽፎ ለቆሮንቶስ ክርስቲያኖች ያስተማረው ትምህርት የትንሣኤ ሙታን ትምህርት ነው። እስኪ ትንሣኤ ሙታን በሉ። ይሄ የትንሣኤ ሙታን ትምህርት ከቤተ ክርስቲያን የማይለወጡ የማይስተካከሉ ሊቀየሩ የማይችሉ አምነን ከምንቀበላቸው ትምህርቶች መካከል አንዱ ነው። ከአምስቱ አዕማደ ምስጢራት አንዱ ነው። እኒህ አምስቱ አዕማደ ምስጢራት የሚባሉት የቤተ ክርስቲያን መሰረታዊ ትምህርቶች ናቸው። ክርስቲያኖች እንዲያምኑት ከሚቀበሉት ትምህርቶች አንዱ ነው። ይሄ ገርማችኋል እንዴ? አምስቱ አዕማደ ምስጢራት በነገራችን ላይ የምናምነው ትምህርት ብቻ ሳይሆን የምንጸልየውም ጸሎት ጭምር። ከሰባቱ ኪዳናት መካከል አንዱ ትምህርተ ኅቡዓት ነው። ትምህርተ ኅቡዓት እኮ ምስጢራት ናቸው። አምስቱን አዕማደ ምስጢራት የተጻፉትን መጽሐፍ ቤተክርስቲያን ጸሎት ትጸልየዋለች። ዘወትር ማለት ነው። ካህናቱ ይጸልዩታል። ስለዚህ ቤተክርስቲያን የምታምነውን ትጸልየዋለች፣ የምትጸልየውን ታምነዋለች። ያመነችውን ታስተምረዋለች፣ ያስተማረችውን ደግሞ መልሳ ታምነዋለች። ይሄን እርግጥ አድርገን ማወቅ አለብን። ትንሣኤ ሙታን ከአምስቱ አዕማደ ምስጢራት መካከል አንዱ ነው። በቅደም ተከተል ለመውረድ እንዲመቸን የመጀመሪያው ምስጢር ምስጢረ ሥላሴ ነው። ሁለተኛው ምስጢረ ሥጋዌ ነው። ሶስተኛው ምስጢረ ጥምቀት ነው። አራተኛው ምስጢረ ቁርባን ነው። ከሱ በኋላ የሚመጣው ምስጢረ ትንሣኤ ሙታን ነው። እነዚህ አምስቱ አዕማደ ምስጢራት አንዳንዱን የምናምናቸው ናቸው፣ አንዳንዱን ደግሞ አምነን የምንሳተፍባቸው ናቸው። እስኪ የምናምናቸው በሉ እንጂ። ከዛ ደግሞ አምነን የምንሳተፋቸው በሉ። የምናምናቸው ምስጢራት መካከል አንዱ ምስጢረ ሥላሴ ነው። ምስጢረ ሥላሴ እኛ እንሳተፍም እናምናለን። ግን አምላክ አንድም ነው፣ ሶስትም ነው፣ ስንትም ነው? ይሄን እናምናለን። አይጨመርበትም፣ አራተኛ አይሆንም፣ አይጎልም፣ ሁለተኛ አይሆንም። ይሄ አምነን የምንቀበለው ምስጢር ነው። ሁለተኛው ምስጢረ ሥጋዌ ነው። እስኪ ምስጢረ ሥጋዌ በሉ። ይሄንንም የምናምነው ምስጢር ነው። ይሄም እናምነዋለን። ከሱ በኋላ የምታገኙት ምስጢረ ጥምቀት ነው። እስኪ ምስጢረ ጥምቀት በሉ። ይሄ ምስጢር ግን የምናምነው ብቻ ሳይሆን ምን የምናደርገው የምንሳተፈው ነው። አንድ ሰው ስለ ምስጢር አመነ ማለት ተሳተፈ ማለት አይደለም። አሁን ስለ ጥምቀት ብዙ ሰው ተሰብኮ ሰማ ማለት ተጠመቀ ማለት ነው አይደለም። ጥምቀት እናምነዋለን። ካመነው በኋላ ደግሞ ምን እናደርገዋለን? እንሳተፈዋለን። ቁርባንም ተመሳሳይ ነው። ስለ ቁርባን መጀመሪያ እንማራለን። የምንበላው የምንጠጣው የክርስቶስ ቅዱስ ሥጋና ክቡር ደም እንደሆነ እንቀበላለን። አምነን ከተቀበልን በኋላ ቅዱስ ቁርባን ለመቀበል ምስጢሩን ለመሳተፍ ምን እናደርጋለን? እንመጣለን። ብዙዎቻችን ግን ሕይወታችንን ተመልከቱት። ስለሆነ ነገር የምናውቀው ዕውቀት፣ ስለሆነ ነገር የምናውቀው መረዳት ያንን ነገር እንዳደረግነው እንዳልሆነ ታውቃላችሁ። በጣም ብዙ ክርስቲያኖች ስለ ቁርባን ለዘመናት ስለተማሩ የቆረቡ ይመስላቸው። በጣም ብዙ ዘመናት ስለ ጥምቀት ስለተማሩ የተጠመቁም ጭምር ይመስላቸው። በጣም እኮ ነው የሚገርመው። ስለሆነ ነገር ያለን ዕውቀት፣ ስለሆነ ነገር ያለን መረዳት ያንን ነገር እንዳደረግነው ተደርጎ የሚቆጠርበትም የማይቆጠርበትም ጊዜ አለ። በጣም እየተቸገርን ያለነው እሱን። አብዛኛው ሰው ስለ ንስሐ ተሰብኮ በትምህርቱ የሚያገኘው ጸጸት ንስሐ ይመስለዋል። ዛሬ እውነት ይሄ አይሆንም። ሰው ስለ ንስሐ ከተማረ ምስጢሩን ተሳተፈ የሚባለው ንስሐ አባቱ ጋር ሄዶ ኃጢአቱ ምን ሲያደርግ ሲናዘዝ ነው። ስለዚህ ቁርባን አምነን የምንሳተፈው ነው። ጥምቀት አምነን የምንሳተፈው ነው። ሶስተኛው አምነን የምንሳተፈው ምስጢር ትንሣኤ ሙታን ነው። እስኪ ትንሣኤ ሙታን በሉ። ትንሣኤ ሙታን በጣም የሚገርማችሁ በጣም ድንቅ ምስጢር ነው። ለምን መሰላችሁ? ጥምቀት ካላመናችሁ አትጠመቁም አይደለም? ጥሩ። ቅዱስ ቁርባን ካላመናችሁ ምን አታረጉ? ቁርባን ግን አመንክም፣ ትንሣኤ ሙታን ግን አመንክም አላመንክም አይቀርልህም። አሁን ተሰብስበን እዚህ ጋር በድምጽ ብልጫ ማለት ነው ክርስቶስ አይመጣም ብለን ስለተናገርን ልክ ናቸው አልመጣም የሚል ይመስላችኋል?
አመንክም አላመንክም ተቀበልከውም አልተቀበልከውም ትንሣኤ ሙታን አይቀርልህም። አያችሁ ትንሣኤ ሙታን ልዩ የሚያደርገው እሱ ነው። እኔ ስላላመንኩት አልሳተፍበትም ማለት አትችሉም። ከክርስቶስ የፍርድ ዙፋን ፊት የሚቆሙት አምነውት እንደ በጎች በቀኙ ያሉት ብቻ ሳይሆኑ ሳያምኑትም ጭምር የተላለፉትም በግራ ያሉት ፍየል ኃጣንም ጭምር ናቸው። ትንሣኤ ሙታን የሚለየው እሱ ነው። ስለ ሙታን መነሳት ቤተክርስቲያን በነገራችን ላይ እንደ ቀላል የምታየው አንድ ክስተት አይደለም። ሲነበብ ከሰማችሁ ቅዱስ ጳውሎስ በመጀመሪያይቱ የአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ላይ ሲናገር ስለኛ መነሳት ከማውራቱ በፊት መጀመሪያ የተነሳው እና ሲያወራም የምናገኘው ስለ ክርስቶስ መነሳት ነው። ስለማን መነሳት? አው ክርስቲያናዊ የሆነው መንገድ ክርስቶስን የምንከተልበት ስለሆነ እሱ አድርጎት እኛ ጋር የሚቀር ምንም ነገር የለም። እንደተጠመቀ እንጠመቃለን። ቅዱስ ቁርባኑን እኛ እንድንቀበል አርአያ አድርጎ ቆርቦ እንዳቆረበን እኛም እንቆርባለን። ትንሣኤ ሙታንም እሱ እንደሞተ እኛም ምን እናረጋለን? እንሞታለን። እርሱ ደግሞ ከሙታን መካከል በሶስተኛው ቀን በራሱ ስልጣን እንደተነሳው እኛም ደግሞ እግዚአብሔር ባወቀበት ቀን በሱ ስልጣን ከሙታን መካከል ምን እናረጋለን? እንነሳለን። ይሄ የምናምነው እምነት ነው። ስለዚህ አንድ ሰው እኔ ከሙታን መካከል እነሳለሁ ከማለቱ አስቀድሞ ማወቅ ያለበት ስለ ክርስቶስ ትንሣኤ ነው። የክርስቶስ ትንሣኤ ክርስቲያኖች አብይ ጾምን ልክ ጾመን ከጨረስን በኋላ በትንሣኤ ቀን እና ለ55 ቀናት የምንሰብከው ስብከት አይደለም። ስለ ክርስቶስ ትንሣኤ ቤተክርስቲያን የማትሰብክበት ጊዜ የለም። የክርስቶስ ትንሣኤ ለሁሉ ነገር መሰረት ነው። በነገራችን ላይ ይሄንን ሁሉ መከራ ክርስቲያኖች የሚቀበሉት ይሄንን ሁሉ ኢፍትሃዊ በሆነች ዓለም ላይ እየኖሩ ፍትህን ተጓሎባቸው እንኳን ዝም ብለው ጩኸታቸውን ወደ እግዚአብሔር እያሰሙ የሚቀመጡት ማን ከሙታን መካከል የተነሳው እንደሚመጣ ስለሚያምኑ ክርስቶስን። ትንሣኤ ሙታን ተስፋችን ነው። በነገራችን ላይ እዚህ ሲጓደል የነበረው እዚህ ለምነን ያጣነው እዚህ ስለሰራነው ስራ እውነተኛነት በውሸት ተተርጉሞ ዋጋ የከፈልንበትን ነገር በሙሉ እውነተኛው ዳኛ ጌታችን ኢየሱስ ክርስቶስ ሲመጣ እውነተኛውን ፍርድ የሚሰጥባት ያቺ ቀን ነው። ያቺን ቀን እንደ ቀላል የምናስባት ቀን አይደለች። ለክርስቲያኖች ስለ ትንሣኤ ሙታንና ስለ ክርስቶስ ትንሣኤ በየቀኑ ነው የሚሰበክላቸው። ዛሬ እንኳን በተሰበሰብንባት በዚህ ዕለት ላይ ከሰዓታት በፊት በተቀደሰው ቅዳሴ ላይ እንኳን ካህናት አባቶቻችን በፍሬ ቅዳሴው ላይ ንዜኑ ሞተከ ሞትህን እንናገራለን ካሉ በኋላ ቅድስት ትንሣኤህንም እንመሰክራለን ብለው ይናገራሉ። እየሰማችሁ ነው። ስለ ክርስቶስ ሞት ተናግረን ወዲያውኑ ስለምኑ ነው የምንናገረው? ስለ ትንሣኤው። በየቀኑ በቅዳሴያችን ስለ ትንሣኤ እንናገራለን ማለት ነው። በየቀኑ ስለ ንስሐ ቤተክርስቲያን የማትሰብከው ትምህርት የለም አይደል? ሁሌም ቤተክርስቲያን የምትታወቅበት ትልቁ ትምህርቷ ምን መሰላችሁ? መንግስተ ሰማያት ቀርባለችና ይሄ እኮ የትንሣኤ ትምህርት ነው። በነገራችን ከትንሣኤ አይነቶች መካከል አንዱ ትንሣኤ ልቡና ነው። የሉቃስ ወንጌል ምዕራፍ 15 ላይ ያለው የጠፋው ልጅ ታሪክ ትዝ ይላችኋል? የጠፋው ልጅ ታሪክ አባቱን ሀብት ንብረቱን ሳይሞት አካፍለኝ አለው። አባት አካፈለው። ሄደና ጋለሞቶችና ኃጢአተኞች ካሉበት ቦታ ላይ ለገንዘቡ የተጠጉት ብዙ ሰዎች ነበሩ። ሲኖራችሁማ የሚጠጋ መቼ ይጠፋል? ስታጡ ነው ሰውም የሚታጠው። ሁሉም ሰው ጠፋ። የሚበላው አጣ፣ የሚጠጣውም ጭምር አጣ። ኋላ ላይ የአሳማ ጠባቂ ሆኖ ተቀጠራል። የሚበላውና የሚጠጣው እሱ አጥቶ አሳማዎቹ ግን የሚበሉትና የሚጠጡትን አይቶ ወደ ልቡናው ተመለሰና ሄጄ በአባቴ ቤት ተመልሼ ይቅርታ ጠይቃለሁ፣ ልጅህ ልባል ሳይሆን ባሪያ ልባል እገባለሁ ብዬ መለሳለሁ አለ። ይሄ ሰውዬ እኮ ትንሣኤ ልቡና ነው የኖረው። ልቡናው ሙቶ ነበረ። በኃጢአት አባቱን አሳዝኖት ወጥቶ ነበረ። ተመልሼ እመጣለሁ ብሎ የተሰማው ጸጸት ሆኖ አልቀረም። ወደ አባቱ ተመልሶ መጥቷል። አልመጣም? ልጁ ልክ ሲመለስ አባትየው ምን እንዳለ ትዝ ይላችኋል? ልጄ ሞቶ ነበረ አሁን ግን ተነስቷል ብሎ የተናገሩ። ሞቶ ነበር እንዴ? ከሞተማ እንዴት ተነስቶ ይመጣል? ሞቶ ነበረ ያለው ልቡናው በኃጢአት ደቆ ልቡናው ከኃጢአት ታውሮ ነበር አለ። አሁን ግን ወደ ልቡናው ተመልሶ መጥቷልና ይሄን ትንሣኤ ብሎ ነው የጠቀሰው አባቱ። ክርስቲያኖች ስለዚህ ትንሣኤ የማይሰበክበት ቀን ታዲያ አለ? መንግስተ ሰማያት ቀርባለችና ንስሐ ግቡ ማለት እኮ ልቡናችሁ ይነሳ፣ ከተቀመጣችሁበት የኃጢአት ወንበር ላይ ቁሙ ለማለት እኮ ነው። ሌላ ምንም ነገር የለውም።
በቅዳሴውም ስለ ክርስቶስ ትንሣኤ ትናገራለች። በንስሐ ትምህርቶቿም ላይ ስለ ክርስቶስ ትንሣኤና ስለኛ ትንሣኤ ትናገራለች። አረ ይሄ አይግረማችሁ። ቤተክርስቲያን ስለ ክርስቶስ ትንሣኤና ስለኛ መነሳት በምትለብሳቸው አልባሳት እንኳን ታስተምራለች። ዲያቆናት ወደ ቅዳሴው ሲገቡ አይታችሁ ከሆነ የሚለብሱት ልብሰ ተክህኖ አለ አይደል? እስኪ ልብሰ ተክህኖ በሉ። አዎ ልብሰ ተክህኖ። እሺ ልብሰ ተክህኖ እስኪ በሉ። አዎ የካህናት ልብስ ማለት ነው። አገልግሎት የሚሰጡበት ልብስ ነው ለቅዳሴ። ያንን ልብስ አድርገው ታይታችሁ ከሆነ ዲያቆናቱ በአምስት አቅጣጫ፣ ሁለት በቀኝ ሁለት ከፊት አንድ ደግሞ ከጀርባ የሚወርድ ዘርፍ አለ አይደለ? እነዚህ ዘርፎች አንደኛ አይታችሁት ከሆነ ልብሱ ነገስታት በሹመት ጊዜ ላይ ድሮ ይለብሱት የነበረ ልብስ ይመስላል አይደል? ተዋጊዎች የክርስቶስ ጦረኛ ስለሆኑ ነው አገልጋዮች። ሁለተኛው ግን እነዚህ የለበሱት አልባሳት ውስጥ የሚወርዱት ዘርፎች ምስጢር አላቸው። ከፊት ለፊት ከዲያቆኑ ማለት ነው ወደፊት የሚወርዱት ሁለት ዘርፎች የምስጢረ ሥላሴና የምስጢረ ሥጋዌ ምሳሌ ናቸው። እነዚህ ምስጢራት ከፊት ለፊት የወጡት ምንድነው? አንደኛ በአምላክ ሰው መሆን ስለ ምስጢረ ሥላሴ በይበልጥ ስለተረዳን። ታስታውሰው እንደሆነ አሁን ከነበርንበት ሰሞን አስቀድሞ የነበርንበት ወቅት የቤተ ክርስቲያን ዘመነ አስተርእዮ ነበር አይደል የሚባለው? ዘመነ አስተርእዮ መገለጥ ዘመን እኮ ነው። የተገለጠው ምንድነው? አምላክ ሰው ሆኖ ብቻ የተገለጠው መገለጥ ብቻ ሳይሆን በአምላክ መጠመቁ ስለ ቅድስት ሥላሴ አውቀናል አላወቅም? አውቀናል እኮ። በዓለ አስተርእዮ ላይ አንዱ የተገለጠልን ነገር ቢኖር የቅድስት ሥላሴ ስንትነት ነው። ወልድ በውሃው ሲጠመቅ በላይ በሰማያት አባቱ ምስክርነት ሲሰጥ መንፈስ ቅዱስ በርግብ አምሳል ደግሞ ወልድ ላይ ሲያርፍ ቅድስት ሥላሴ አንድ አምላክ ቢሆኑም በአካል ስንት መሆናቸውን አየ። ይሄ መገለጥ ነው። ይሄ መገለጥ ነው። በዚህ ሰሞን በዚህ ወቅት ይሄንን አየ። ስለዚህ በአምላክ ሰው መሆን ስለ ምስጢረ ሥላሴም ይበልጥ እንድናውቅ ረድቶናልና እነዚህን ሁለቱን ከፊት ለፊት እናረጋለን። በቀኝና በግራ በዲያቆናቱ የሚወርዱት ዘርፎች ደግሞ የጥምቀትና የቁርባን ምሳሌ ናቸው። እየሰማችሁ ነው? የምንና የምን? የጥምቀትና የቁርባን። የቤተ ክርስቲያናችን አንድ ሊቅ ሲያስተምር ምን ይላል መሰላችሁ? የክርስቲያኖች ጉዞ ሁሌም እንደምታውቁት የመስቀል ጉዞ ነው። ጌታችንም በወንጌል ተናግሯል። ማንም እኔም ሊከተለኝ የሚወድ ቢኖር መስቀሉን ተሸክሞ ምን ያርገኝ ብሎ። መስቀሉን አይታችሁት ከሆነ ብዙ ጊዜ ላይ የላይኛው አጠር ያለ የታችኛው ምን ያረገ የረዘመ ነው። በቀኝና በግራ ደግሞ እኩል የሆነ ርቀት ያለ ደግሞ አንድ እንጨት አለ አይደል? እና ምን ይባላል መሰላችሁ? መስቀል ይላል ቅዱስ ቄርሎስ ዘእስክንድርያ ከምድር እስከ ሰማይ ተዘርግቶ ወደ እግዚአብሔር የሚወስደን መሰላላችን ነው አለ። ወደ አምላካችን የሚያወጣን መሰላላችን ነው አለ። ቀጠለና ምን አለ? በዛ የመስቀል ጉዞ ግን ሁሉም እንደዚሁ ዝም ብሎ የሚወጣ አይደለም። አንዳንዱ መስቀሉ ከብዶት የሚወድቅም አለ። አንዳንዱ የተሸከመው እግዚአብሔር እንዲኖረው እያደረገው ያለው ፈተና በአቅሙ ቢሆንም አቅሙን የማያውቅ ስለሆነ እያወቀም ቢሆንም ጭምር የሚወድቅና የሚሳሳት አለ። ማንኛውም ሰው በክርስቲያናዊ ሕይወቱ ልክ እንደሚወድቀው እንደሚነሳው እና ምን አለ ቅዱስ ቄርሎስ? በዚህ የመስቀል ጉዟችሁ ላይ ስትወድቁ ወይንም ደግሞ በዚህ የመስቀል ጉዟችሁ ላይ ከዛ መንገድ ስትወጡ የምትመለሱባቸው መንገድ ጥምቀትና ቁርባን ነው አለ። ምንና ምንድነው? ጥምቀትና ቁርባን ነው። ክርስቶስን ለመከተል ይመጡ የነበሩ ሰዎች በሙሉ አንዳንዶቹ ይገቡ የነበሩት በጥምቀት በርነት ነው። ታስታውሳላችሁ? የሐዋርያት ሥራ ምዕራፍ 2 ላይ አምላካችን ልዑል እግዚአብሔር የላከው ቅዱስ ጴጥሮስ ለገበያው ሕዝብ ሰብኮ ከጨረሰ በኋላ ምን አሉት? ምን ተንግበር አሉት። ምን እናርግ አሉት? ኃጢአታችሁን እየተናዘዛችሁ በኢየሱስ ክርስቶስም ተጠመቁ አላቸው። ወደ ክርስቶስ እምነት የገቡት አምላካቸውን ለማመን የታደሉት በምን በርነት ገብተው? እስኪ ጥምቀት በሉ። አይዟችሁ ከባድ አይደለም። እስኪ ጥምቀት በሉ። በጥምቀት በርነት ነው። ሐዋርያት ክርስቶስን አምነውት የተከተሉት እኒህ አባቶቻችን አንዳንዶችን በጥምቀት በርነት እንዳስገቡት ሁሉ ያመነ ሰው የተጠመቀ ሰውስ እግዚአብሔርን በኃጢአት ሲያሳዝነው ክፉ ሲሰራ አምላኩን ይቅርታ ጠይቆ የሚገባው በምን በርነት? በቁርባን። ንስሐ ከተገባ በኋላ ንስሐውን ፍጹም የሚያደርገው የነፍስ አባቱ ጋር ተናዞ የጨረሰውን ኑዛዜ ከክርስቶስ ፊት ቆሞ ደግሞ ምን ሲያረግ ነው?
ቅዱስ ቁርባን ሲቀበል። ስለዚህ በቀኝ በግራ ያለው ይህ ሁለቱ ዘርፍ ደግሞ የንስሐና የጥምቀትና የቁርባን ምሳሌ ነው። 5 ዘርፍ ነው አለ ያልኳችሁ። እስካሁን ስንት ዘርፍ ጠራን? አረ መልሱ ባካችሁ። 4። ከባድ እኮ አይደለም፣ አይዟችሁ። ስንት ነው? ስንት ቀረን? አንደኛው ዲያቆኑ የሚያደርገው ልብስ ላይ የቀረው ዘርፍ በየት በኩል ነው ያለው? በጀርባ ያለው የቀረው ዘርፍ የትንሣኤ ሙታን ምሳሌ ነው። እስኪ ለምን ብላችሁ ጠይቁ። እነዚህ ከፊት ለፊት ያሉትን በቀላሉ ማየት ይችላል አይችልም? ትንሣኤ ሙታን ከጀርባ ያለውንስ እንዲህ ብሎ ማየት ይችላል? ትንሣኤ ሙታን ገና ስላልተፈጸመ አላየነውም ብሎ ለማጠየቅ እኮ ነው። ስለዚህ ስለ ትንሣኤ ሙታንና ስለ ክርስቶስ ትንሣኤ ቤተክርስቲያን የማትሰብክበት ጊዜ የለም። ይሄንን ወቅት ግን በተለየ መልኩ ስለ ጌታችን ዳግም መምጣት ትናገርበታለች። አምላካችን ኢየሱስ ክርስቶስ እንደምታውቁት ወደዚች ምድር ከመውረዱ አስቀድሞ እንደሚወርድ እንደተናገረው ሁሉ ከሙታን መካከል እንደሚነሳም ሳይነሳ አስቀድሞ በብሉይ ኪዳን አስተምሯል። ካለን ሰዓት አንድ ምሳሌ ብቻ ልጥቀስላችሁ። በኦሪት ዘፍጥረት በጣም በስፋት ተገኝተው ተጽፈው ከምናገኛቸው ታሪኮች መካከል አንዱ የአብርሃም ነው። አባታችን አብርሃም የምታስታውሱት ከሆነ በእርጅና ዘመኑ የወለደው አንድ ልጅ ነበር፣ ይስሐቅ የሚባል። ጌታችን ያንን የወለደውን ልጅ ምን አለው? ሰዋልኝ አለ። አብርሃም አላንገራገረም። አብርሃም በነገራችን ላይ አለማንገራገሩን ለእግዚአብሔር ታዛዥነቱ እንዳለው ሁሉ እምነቱንም ጭምር ያጠይቃል። ለምን መሰላችሁ? አምላካችን ገና ይስሐቅን ሳይወልደው ከነበረበት ከካራን አስወጥቶ ከነዓን ግባ ሲለው እንዲህ ብሎት ነበረ፣ ዘርህን በሉ እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ። ምን ማለት ነው ታዲያ? ዘሩን የሚያበዛው እግዚአብሔር ዘሩን የሚያበዛለትን ልጅ እረድልኝ የሚለው በምን ሊያበዛለት? እንደዛ ብሎ እንኳን አብርሃም አልተጠራጠረም። አይገርማችሁ? አንድ ልጅ ነው ያለኝ፣ ያንኑ ልጅ ደግሞ ለአንተ ከሰጠው ቃል ኪዳንህን እንዴት አድርገህ ልታከብር ትችላለህ አላለው። እግዚአብሔር ቃል ከገባ በዚህም በለው በዛም በለው እንደሚፈጽመው ያምናል። ክርስቲያን እንዲህ ነው መሆን ያለበት። በነገራችን ላይ አብርሃም ያንን ልጁን ይዞ ከነበረበት ቦታ ሞሪያ ወደምትባል ተራራ ሲሄድ 3 ቀን ነው የፈጀበት። ስንት ቀን? 3 ቀን። አብርሃም ልጁን ለእግዚአብሔር ሰውቶ የሰጠው ተራራው ጫፍ ላይ ሲደርስ አይደለም። ገና ተነሳ ያለው ጊዜ ላይ አብርሃም ልጁን ሰውቶ ሰጥቶታል። ተግባሩ ነው የቀረው። ልብ ብላችሁ ስሙ ክርስቲያኖች። እግዚአብሔር ያመጣችሁለትን ስጦታ የሚቀበለው ተሸክማችሁ ግቢው ስታስገቡት አይደለም። ገና ላምጣው ብላችሁ እዛ ስትነሱ። ገና እግዚአብሔር ውስጣዊ ሐሳባችንን በደንብ አድርጎ ነው የሚያየው፣ መስጠታችንን ብቻ አይደለም። ይሄን ሐሳብ በሌላ በደንብ ላጠንክርላችሁ። ኦሪት ዘፍጥረት ምዕራፍ 4 ላይ የራሱ የአዳም ልጆች የሆኑት አቤልና ቃየልን መስዋዕት አቅርቡልኝ አለ እግዚአብሔር። አቤል ደገኛ መስዋዕት አቀረበ፣ ቃየልም መስዋዕት አቀረበ። ደገኛ ባይሆንም ግዴታ ማቅረብ ነበረበትና አቀረበ። ትዝ ይላችኋል የመጽሐፍ ቅዱስ ክፍሉ ምን እንደሚል ለአቤል የተናገረው መስዋዕት ላይ እግዚአብሔርም በሉ ወደ አቤልና ወደ መስዋዕቱ ተመለከተ። ከመስዋዕቱ አስቀድሞ ያየው ማንን? አቤልን ነው። ተሸክመህ ከምታመጣው ነገር አስቀድሞ የሚያየው ተሸካሚው አንተ ነው። ከምታመጣለት ስጦታ በፊት መጀመሪያ የሚያየው ስጦታ የምትሰጥበትን ልብህን ነው። አሁንስ ትዝ አላላችሁ? በወንጌል ላይ ጌታችን ወደ ቤተ መቅደሱ ገብቶ ፈሪሳውያንና አይሁድ ከተረፋቸው ገንዘብ ይሰጡ ነበር። ያቺ ድሃ ጸሪቀ መበለት የምትባለዋ ግን ካለቻት 2 ሳንቲም አውጥታ ሰጠች። ክርስቶስ የዛችን ሴትዮ መስዋዕት ከሌላው ብዙ ከሚሰጠው ከፍ አድርጎ የተናገረው ለምንድን ነው? ካላት ቆርሳ የሰጠች ሳትሆን ያላትን በሙሉ ምን ያደረገችናል? የሰጠችናል። አብርሃም ካለው ቆርሶ የሰጠ አይደለም፣ ያለውን በሙሉ የሰጠ ነው። እግዚአብሔር እንዲህ አይነት አምላክ ነው። ክርስቲያኖች አንዳንዶቻችን እንመጻደቃለን ከልክ በላይ ተሸክመን ማምጣታችን ሌላ ነገር እንዲያመጣልን እንፈልጋለን። ዜና አበው ላይ የአባ ዮሐንስ አጽር ታሪክ አለ። በረከቱ ለሁላችን ትድረሰን። አንዲት ሴት ናት ይባላልና 20 ወቄት ወርቅ ጆንያ ማለት ነው 20 ሙሉ ጆንያ ወርቅ ተሸክማ መጣችና ገዳሙ በር ላይ ገብታ መስዋዕት ይሄንን ስጦታ ልሰጥ ነው አለች። ለማ ለገዳሙ ረድኡ መጣና ወይም
ዝቅተኛ የገዳሙ አገልጋይ ሆኖ የሚያገለግለው ማለት ነው መጣና ሊቀበላት ሲል በፍጹም እኔ የገዳሙ ትልቅ አባት አባ ዮሐንስ አጼር እንዲቀበለኝ ነው የምፈልገው አለ። እንደዚህ ጠባይ ያለን ሰዎች አለ በነገራችን ከፍ ያኛው ትልቁ ሰው ነው እንዲቀበለኝ ነው እንጂ አንተማ ምን ታረግልኛለህ የሚል አይነት ጠባይ ያለው ሰው አለ። ልብ ብላችሁ ስሙ። እሺ እንግዲህ ካልሻለና አስገብቶ አቆማት። አባ ዮሐንስ አጼር ሰሌን እየታታ ነበር፣ ሰሌን እየሰራ ነበር። 20 ሙሉ ጆንያ ወርቋን አመጣችና ፊት ለፊቱ ቁጭ አረገችው። ቀናም ብሎ አላያት። ይሄንን ሁሉ ለእግዚአብሔር ልሰጥ መጣው አለች። አባ ዮሐንስ አጼር ምን አላት? እግዚአብሔር ይስጥሽ አላት። ማን ይስጥሽ? እሺ ብላ ወጣች። ትንሽ ከገዳሙ ወጣ ከሄደች በኋላ ግን ቅር አላት። ያስገባችው 20 ወቄት ወርቅ ነው። 1 ብር ይዛ አልመጣችም። 20 ወቄት ጆንያ ሙሉ ወርቅ ይዛ የተቀረበላት ምስጋና ግን ማን ይስጥሽ ነው። ወይ ወርቁን ስላላዩት ነው እንዲህ እግዚአብሔር ይስጥሽ አሉኝ እንጂ ቢያዩት ኖሮ እንዲያመሰግኑኝም አለች። ተመልሳ መጣችና አስገቡኝ ብላ ገብታ ቅድም ያመጣሁት እኮ ወርቅ 20 ወቄት ወርቅ ነው፣ ምናልባት ካላዩት ያው እንዲያዩት ነው። ይሄ ሁሉ ዳር በደንብ መመስገን ፈልጋለሁ። እና አባ ዮሐንስ አጼር ምን አላት? እኔ የምልሽ የኔ ልጅ ይዘሽ የመጣሽው ወርቅ ለማን ነው አላት። ይዘ የመጣችው ለማን ወይስ ለአባ ዮሐንስ አጼር? ለማን? ስለዚህ ለሱ ለሰጠሹ እሱ እንዲሰጥሽ ከመመረቅ ባለፈ እኔ ምን ልልሽ እችላለሁ አላት። እውነት እኮ ነው። በነገራችን ላይ አንዳንዶቻችን ተሸክመን የምናመጣው ነገር ለእግዚአብሔር የምንሰጠው ይመስላል እንጂ ተሸክመን ካመጣ ነው በኋላ የምንባለውን ነገር ያጓጓናል። እልልታችን እንደሚሰጠው ሞቅታ እንደሚለይ ራሱ ታውቃላችሁ። 20 ወቄት ጆንያ ያስገባው ሰው እኮ 1 ብር እንደሰጠው ሰው ልልም አይባልለትም። በግድ ነው ልልበሉ ራሱ የሚባለው። ትንሽ ሲሆን አረ ልልበሉ ምእመናን ተብሎ ነው። ትልቅ ግን ሲሆን ልልበሉም አንባልም። እኛ ራሳችን ጾሙ አይደለም በሉ ነው መቼም ጥሪው ብለን መጮህ ነው የምንጀምረው። እግዚአብሔር ግን አያችሁት ተሸክማችሁ የምታመጡትን ብዛት ሳይሆን ተሸክማችሁ ያመጣችሁበትንም ልብ ያየዋል ማለት ነው። አብርሃም ስለዚህ ልጁን ሰውቶ የሰጠው ተራራው ጫፍ ላይ አይደለም፣ ገና ከቤቱ ሲወጣ ሰውቶ ነው የሰጠው። ንስሐም ተመሳሳይ ነው። በነገራችን ላይ ንስሐ የእግዚአብሔር ይቅርታ የሚጀምረው ካህኑ እግር ስር ተገኝታችሁ ተንበርክካችሁ ማረኝ ስትሉ አይደለም። ንስሐ መግባት አለብኝ ብላችሁ ገና ከቤት ስትመጡ ነው የእግዚአብሔር ምህረት የሚጀምረው። ደግሞ እንደዛ ስትባሉ እንዲህ ብሎ ነው ብላችሁ ተቀመጡ አሏችሁ ብሎ ነገር የለም። ምህረቱ የሚጀምረው ከቤት ነው ማለት ፍጻሜውን የሚያገኘው የት ነው ማለት ነው? እዚህ ነው፣ ከካህኑ እግር ስር ነው ለማለት ነው። ግልጽ ነው፣ ገብቷችኋል? ስለዚህ አብርሃም ልጁን ይዞ መጣ። ሞሪያ ተራራ ላይ ደረሰ። ልጁን አወጣውና ደርድሮት ከጨረሰ በኋላ ሁሉንም ነገር አስተኝቶት ቢላውን አንስቶ አንገቱ ላይ ሊያሳርፍ ሲል እግዚአብሔር ተው ልጅን አትንካ፣ እኔማ ታዛዥ መሆንህን እኮ አውቀዋለሁ። እንዳንተ መታዘዝ የሚገባቸው ግን ለኛ የተጻፈ ታሪክ ነው፣ የአብርሃም ታሪክ። እግዚአብሔርን ይሄን ያክል አሁን የሚታዘዘው አለ እዚህ ውስጥ? ተውት ይቅርና ልጁን ራሱን እንኳን እኮ ለማምጣት የሚታገለው ሰው ነው እዚህ ጋር ያለው። ልጁን ተውት፣ እኛ እንኳን መምጣት ፈልገን ማንመጣ ሰዎች እኮ እንሆናለን። ችግር ሰው ያመጣን፣ ጸሎት ሰው ያመጣን ሰዎች ነን እንጂ ደስ ብሎን የምንመጣ ሰዎች እኮ ላንሆን እንችላለን። አስቀመጠው፣ ተዋለው። በሱ ፋንታ በዕፀ ሳቤቅ ከእህቱም ግንድ የተገኘውን በግ አስቀመጠለት። በይስሐቅ ፋንታ በጉን አረደ። ይሄ የይስሐቅ ታሪክ በነገራችን ላይ በብዙ ምስጢር የታጀበ ነው። በይስሐቅ ፋንታ የታረደው በግ የክርስቶስ ምሳሌ ነው። ዘማሪው ትዝ ይላችኋል። በይስሐቅ ፋንታ ኢየሱስ ታረደ፣ ኢየሱስ ታረደ። ይሄ መዝሙር እኮ ምስጢሩ ይሄ ነው። ይስሐቅ በተባልን በአዳማውያን ፋንታ በግ የተባለ ክርስቶስ በእኛ ቦታ ተገብቶ ዋጋ ከፈለ ማለት እኮ ነው። ስለ አንድ ሰው ታሪክ ብቻ አይደለም። ይሄንን ጭብጥ ግን ያነሳውላችሁ ለምን መሰላችሁ? አብርሃም ያንን ሁሉ ነገር ባደረገበት ጊዜ ላይ ምን ተማምኖ ነው ልትሉ ትችላላችሁ። ቅዱስ ጳውሎስ እንዲመልስ ይሰጣል። ስሙ፣ የዕብራውያን መልእክቱ ምዕራፍ 11 ላይ እንዲህ ብሎ ይናገራል። አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ። የተስፋን ቃል የተቀበለው በይስሐቅ ዘር ይጠራልሃል የተባለለት እርሱም አንድ ልጁን አቀረበ። እግዚአብሔር በሉ ሁላችሁ ከሙታን እንኳ ሊያስነሳው እንደሚችል አስቧልና። ከዚያም በኋላ ምሳሌውን አገኘው። አብርሃም ልጁን ተማምኖ የሰጠው
እግዚአብሔር የገባውን ቃል አይረሳም ብገለው እንኳን ምን ያደርገዋል ብሎ አምኖ ስለዚህ የትንሣኤ ሙታን ምሳሌ እኮ በይስሐቅ ፋንታ በጉ ታረደ ብለን ስለ ክርስቶስ ምሳሌ ከተናገርን አብርሃም የተባለ እግዚአብሔር አብም ይስሐቅ የተባለ እግዚአብሔር ወልድ ነው ብሎ ደግሞ ሊቃውንት ይተረጉሙታል ይስሐቅን አብርሃም የሰጠው ቢሞት እንኳን ልጄን ምን ያደርግልኛል ብሎ ስለዚህ አምላካችን ኢየሱስ ክርስቶስ በይስሐቅ የሞት ፍርድ ተፈርዶበት ከዛ ሞት ፍርድ በመነሳቱ ውስጥ የራሱን ሞትና ከሙታን መካከል ለመነሳት አስተማረ ተመሳሳይ ነው የትንቢተ ዮናስ ምዕራፍ 3 ቁጥር 8 ላይ ተመሳሳይ ትምህርት አለ ልብ ብላችሁ አድምጡ ዮናስ ሂድ የተባለውን ነነዌ ትቶ ወደ ተርሴስ ኮበለለ መርከብ ላይ ተጫነ እየኮበለለ ስለነበር የእግዚአብሔርን ትእዛዝ ትቶ ማይበል ተነሳ ስለምታውቁት ነው ታሪኩ ከዛ ከተሳፈረበት መርከብም ህዝቡ እንዲተርፍ ተብሎ ዮናስ ወደ ምኑ ተጣለ ሲጣል ዮናስ ወደ ባህሩ አሳ አንበሪ ዮናስን ምን አረገው ተቀበለው በአሳ አንበሪ ሆድ ውስጥ ስንት ቀንና ስንት ሌሊት አደረ ጌታ ምን አለ ታዲያ የማቴዎስ ወንጌል ምዕራፍ 12 ቁጥር 48 ላይ ዮናስ በአሳ አንበሪ ሆድ ውስጥ 3 መዓልት 3 ሌሊት እንዳደረ ሁሉ የሰው ልጅም በምድር ልብ ውስጥ 3 መዓልት 3 ሌሊት ያድራል አለ ዮናስ የአሳ አንበሪ ሆድ ውስጥ ከ3 ቀንና ከ3 ሌሊት በኋላ ነነዌ እንደተተፋው ክርስቶስም ከተቀበረበት ከ3 ቀንና ከ3 ሌሊት መቃብር በኋላ ከሙታን ተነስቷል አልተነሳም ተነስቷል ይሄንን ሁሉ መዘርዘር ምን አስፈለገ ልትሉ ትችላላችሁ አሁን ያነበብነው የትምህርት ርዕሳችን ላይ ትዝ ይላችኋል ቅዱስ ጳውሎስ ምን እንዳለ ክርስቶስ ከሙታን መካከል ካልተነሳ ስብከታችን ከንቱ ነው አለ የሱ መነሳት ነው እንደዚህ ጥባት የሰጣቸው እኮ ክርስቲያኖች የሱ መነሳት እኮ ነው ሐዋርያቱን ወደ ስለት የመራቸው የሱ መነሳት እኮ ነው ሰማዕታትን ምንም ቢመጣ ምንም ያልመሰላቸው ክርስቶስ እንደተነሳ እነሱም ያመኑት በሱ ስልጣን ምን እንደሚያደርጉ ስለሚያውቁ ስለሚነሱ ግን የሚገርማችሁ ክርስቶስ የሚነሳበት ክርስቶስ ከተነሳም በኋላ ትንሣኤውን የሰበከበት ምስጢር ግን ያልገባን ዘመን ላይ ደረስን አሁን እኔና እናንተ አብዛኞቻችን ክርስቶስ የተነሳበትን ቀን ለማየት ባንታደልም በአካል ተገኝተን ማለት ነው ክርስቶስ የሚመጣበትን ቀን ግን ለማየት አብዛኞቻችን ይሄው ተመርጠናል እየሰማን መቼ ሊመጣ ይችላል ዛሬም ሊመጣ ይችላል ነገም ሊመጣ ይችላል እንደ ሌባ ነው ሌባ ሲናገር እመጣለሁ ብሎ አስታውሶ አይመጣም በድንገት ነው የሚመጣው ክርስቶስን አንዳንድ ሞኝ የዋህ የሆኑን ሰዎች አለን ደብረ ዘይት ቅዳሜ ምሽት እንጠብቀዋለን ቁጭ ብለን ያው ነገ ክርስቶስ ይመጣል አይደል እሁድ የተባለው ቅዳሜ እኮ ያልተኛ ክርስቲያን አለ ወይኔ ጉዴ ቢመጣ ዛሬ ብለን ማለት እውነት ክርስቶስ የሚመጣባት ያቺ ቀን እንዲህ የምታስፈራናት እንዴ አይ በጣም እኮ ነው የምናሳዝነው በእውነት እንዴት ነው የምትናፍቁት ሰው ሲመጣ ምን አለ ባልመጣ የምትሉት አሁን የምትወዱት የናፈቃችሁት ስንት ዘመን ርቋችሁ የነበረ ሰው ዛሬ ወይ ነገ ይመጣል ብትባሉ በጉጉት በስስት በናፍቆት ነው የምትጠብቁት ወይስ ወይኔ ጉዴ መጣ እያላችሁ ስራ ካልከፋ በቀር ወይኔ ጉዴ መጣ አትልም ማለት ስራችን ስለከፋ እኮ ነው የክርስቶስ መምጣት የሚያስደነግጠን እንጂ እኮ ክርስቶስ ስለራሱ ምጽአት ሲናገር ምን እንዳለ ታውቃላችሁ አንዱ የሰጠው ምሳሌ በሰርግ ቤት ነው አሁን እናንተ ሰርግ ቤት ተጠርታችሁ ሙሽራው ሲመጣ ወይኔ ጉዴ መጡ ነው የምትሉት እንኳን መጡ ነው የምትሉት አንደኛ አርቧችኋል ያው በወጉ ሙሽራ አርፍዶ ስለሚመጣ የነሱ መምጣት ለእናንተ ለመብላት ምክንያት ስለሚሆን ማለት ነው ሰርገኛ የሆነውን ሙሽራ የሆነውን ክርስቶስንም ይቺ ዓለም የምትናፍቀውና እኛ ክርስቲያኖች ቶሎና የምንለው ለምን እንደሆነ ታውቃላችሁ ልብ አርጋችሁ ስሙ የክርስቶስ መምጣት ብዙ ነገሮችን ስለሚያስተካክልልን እቺ የምታዳለዋ እቺ አብረታ ጨለማን ከመግፈፍ ባለፈ ምንም ነገር የማትፈጥረው ፀሐይ ትጠፋለች እውነተኛው ፀሐይ ጽድቅ ኢየሱስ ክርስቶስ ያበራል እቺ ፀሐይ ልብ አርጋችሁ ስሙ ምንም እንኳን ጨለማን አርቃ ብርሃንን ብታሳየን ይፍትሃዊ ናት ግን እውነተኛ አይደለችም እኮ ታውቃላችሁ ፀሐይ ከማብራትን ባለፈ ጻድቁን እንደ ጽድቁ ኃጢያተኛው እንደ ኃጢያተኛው ታሳያለች እንዴ አታሳይም ይቺ ፀሐይ እኮ ስንቱን ገመና ሸፍናለታለች ማለት ነው ጨለማው ይገርማል እንዴ ፀሐዩ እኮ ስንቱን ገመናውን ሸፍኖለታል ክርስቶስ ግን ሲመጣ እንዴ አይደለም እሱ ፀሐይ ጽድቅ ሲመጣ ተራራ በተራራነቱ ነው የሚታየው ጻድቃን በጽድቃቸው ሸለቆ በሸለቆነቱ ነው የሚታየው ኃጢያተኛውም እንደ ኃጢያተኛነቱ ነው የሚታየው ታዲያ የማስመሰል ማዕበል የሚያቆመው እኮ እሱ ሲመጣ
ሁሉም እንደ ሁኔታው የሚታይበት ሁላችንም እንዳለንበት ስሪታችን ይሄው ነው ብለን የምንቀርብበት ነው። ይሄ ለክርስቲያኖች እኮ ናፍቆት እኮ ነው። ጻድቃን የሚፈልጓት ይቺን ቀን እኮ ነው። ክርስቲያኖች የምንናፍቃት ይቺን ዕለት ነው። ይቺ ቀን ለኛ አታስፈራንም፣ እንዲያውም ታስናፍቀናለች። ድምጹን ሲነገር እንዲህ የሰማችሁትን መልኩን በስዕል ላይ አይታችሁት ውብ ነው ያላችሁት ክርስቶስን ማየት አይናፍቃችሁም እንዴ? እንዴት ይቺን ቀን ምን አለ በራቀች እንላለን። መጥቶ እንየው ነው እንጂ ብንለው ዋጋ የከፈላችሁለትን አምላክ ማየት አትፈልጉም እንዴ? ዓለም ሲገፋችሁ የተገፋችሁለትን ክርስቶስ አይናፍቃችሁም እንዴ? ፍርድ ሲጓደልባችሁ እሱ ነው ፍርድ ሰጪ ያላችሁትን አምላክ ዙፋኑ ላይ ተቀምጦ ማየት አትፈልጉም እንዴ? በፍጹም። እንዲያውም እኛ ጌታ ሆይ ቶሎና ነው ማለት ያለብን። ቶሎና ነው ማለት ያለብን። የሱ መምጣት ብዙ ነገሮችን ስለሚያስተካክልልን እኮ ነው። ጌታችን እውነት ከሙታን መካከል እንደተነሳ እኛም አይቀርልን። ይሄ የተበታተነው ማንነታችን፣ ይሄ የተበታተነው ምናችን በሙሉ ይሰበሰባል። ቀርነ መለከቱ ሲነፋ እንመጣለን። ይሄ የምትሰሙት ዳግም ምጽአት ላይ በስዕላት የምናየው ክርስቶስ በመጣ ጊዜ ላይ የሚነፋው ቀርነ መለከት ምስጋና እኮ ነው። ጥሩምባ እንዳይመስላችሁ። ካህናት ዘወትር ቅዱሳን በሚያመሰግኑበት ስርዓት ከእግዚአብሔር ፊት ቆሞ ሲያመሰግኑ ቅዱስ 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 ይሉታል። ይሄንን ቀርነ መለከት እኮ ነው ቀርነ መለከት የሚባለው። ጌታ ሲመጣ የመጀመሪያው መልአክ ቅዱስ ይላል። ካለንበት ቦታ ላይ ተሰብስበን እንመጣለን። ጌታ ሲመጣ አሁንም ቅዱስ ተብሎ ሲነገር ከሩቅ የተሰበሰበው አጥንትና ስጋችን አንድ እንደሆነ ሁሉ ጌታችን ኢየሱስ ክርስቶስ አሁንም ቅዱስ ተብሎ ሲጠራ ትኩስ ሬሳ ሆነን ነፍሳችን ከስጋችን ጋር ተገናኝታ እንቆማለን ከክርስቶስ ፊት። አይገርማችሁ? በምስጋና ያመሰገናችሁትን እግዚአብሔር በምስጋና እንደተበተነው አንቀርም። እርሱ ደግሞ መልሶ ይሰበስበናል ማለት ነው። ታዲያ ለምንድን ነው በዚህ ችለት ላይ እንደዚህ ፍርሃት የሚጫነን? ኃጢአተኛ ስለሆነ ነው አንደኛው፣ ሌላ ምንም ምስጢር የለው። እስካሁን ድረስ ስንኖርለት የነበረው ህይወት ያሳዝናል። በጣም ነው የሚገርመኝ ለራሴ። ምን መሰላችሁ? ለሰይጣን ደስ የሚያሰኘውን ኃጢአት ስንሰራ ሰይጣን ስለሰራ ነው ኃጢአት ሊያወርሰን የሚችለው ምንም ነገር እንደሌለ ታውቃላችሁ። ባዶ እንደሆነ እያወቅን ባዶነቱን ተማምነንበት ነው ኃጢአት የምንሰራው። ክርስቶስ ግን ለሰራችሁትና ለምንሰራው ጽድቅ በሙሉ ታምኖ ሊያወርሰን የሚችለው ቦታ አለ የለ? አለ። ዋጋ ምንም ለማይሰጣችሁ ሰይጣን ዘመናችንን እንፈጃለን። ዋጋ ለሚሰጠን ለክርስቶስ ግን ምንም ነገር መስጠት አንፈልግም። ለደከምንበት ድካሙን ሊሰጠን ለሚችለው ለአምላካችን ምንም አናረግም። ላልደከምንበት እንኳን ቀርቶ ለደከምናት ጥቂት ነገር ግን ሲኦል ሊመራን የሚችለውን ሰይጣን ግን እንታዘዝለታለን። ሲጀመርስ ሲኦል ለመግባት ሰው እንዴት ይቻኮላል? ሲኦል ለኛ እንዳልተፈጠረ ታውቃላችሁ ክርስቲያኖች? ለሰይጣን መቀጫ ሆኖ እኮ የተደገረ ነው። ገሃነም እኮ ለሰይጣን ለማይመለሰው ትዕቢተኛ መቀጫ የሆነው ስፍራ እኮ ነው። እንዴት ነው ሰው የተዘጋጀለት መንግስተ ሰማያት እያለ ወዳልተዘጋጀለት ሲኦል የሚሮጠው? ሲኦልን አያችኋት? እንዲህ እኮ ቦታ ናት። እንዴት ታዲያ ሰው ይህንን ነገር እያየና ይህንን ነገር እየተመለከተ ይቆያል? ደብረ ዘይት የምንናፍቃት ቀን ናት። ደብረ ዘይት የክርስቶስ ዳግም መምጣት እርሱን ቅዱስ ጳውሎስ ሮሜ መልእክቱ ምዕራፍ 6 ላይ እንደተናገረው እርሱን በሚመስል ሞት የተባበረን ሁላችን እርሱን በሚመስል ትንሣኤ ለመነሳት የምንናፍቅባት ቀን ናት። ከአምላካችን ጋር ለዘላለም እያመሰገንን የምንቆይባት ዕለት ናት። እቺን ቀን እንቸኩላታለን። ይሄ የደብረ ዘይት ቀን ደግሞ በመጨረሻም የፍርድ ቀን ነው። እስኪ የፍርድ ቀን በሉ። እሱን ብቻ አይተን ለመመልከት እንሞክር። የማቴዎስ ወንጌል ምዕራፍ 24 የደብረ ዘይት ሰሞን የሚነበብ ምንባብ ነው። በዛችም ቀን የሚሰበከው ምስባክ እግዚአብሔርሰ ገሃደ የመጽእ ወአምላክነ ኢያረምም እሳት ይነድድም ቅድሜሁ። እውነት ነው፣ እግዚአብሔር በግልጥ ይመጣል፣ መሸፋፈን የለም። ድሮ እንደመጣው የሚመጣ እንዳይመስላችሁ እያለ ነው ልበ አምላክ ዳዊት። ድሮ ሲመጣ ዝቅ ብሎ ነው፣ መጣያ አጥቶ በበረት ወገን ዘመድ አጥቶ በእናቱ እቅፍ የሚንከባከበው አጥቶ በስደት ይሄ ሁሉ መከራ ደርሶበታል። አሁን ግን ትላንትና ሸፍኖት ስለኛ ብሎ የተዋረደውን ስለኛ ተብሎ ዝቅ ያለውን ክርስቶስን አሁን ግን ሲመጣ በግልጽ ነው የሚመጣው። ክብሩን ያሳያችኋል አለ። ትላንት ባዶውን አይደል የመጣው? ዛሬ ከመላእክት ከዘመዶቹ ጋር ነው የሚመጣው። ትላንትና የሚለብሰው ጨርቅ ነው አይደለ አጥቶ በእናቱ እቅፍ አልብሽኝ ብሎ ሲናገር ሲጮህ የነበረው በሕፃናት ስርዓት፣ አሁን ግን የብርሃን ልብስ ተጎናጽፎ ነው የሚመጣው።
ትላንትና በረት ነው የተጣለው። አሁን መንግስት ይዞ ነው የሚመጣው። አሁን አዲስ የምንኖርባትን ቦታ ነው ይዞ የሚመጣው። አዎ በግልጽ ነው የሚመጣው። ዝም ደሞ አይልም። ትላንትና ሲገፉት ሲያሰቃዩት ምራቅ ሲተፉበት በሸላቾቹ ፊት እንደማይናገር በግ ዝም ነበር ያለው። አሁን ዝም አይልም። አዎ ክርስቲያኖች ዛሬ ዝም ብለን ሊሆን ይችላል፣ ነገ ከአምላካችን ፊት ግን ዝም አንልም። እሱ ይናገርልናል። እኛ ዝም ብንል ዛሬ ነገ እሱ ዝም የሚል እንዳይመስላችሁ ይናገራል። እሱ ፍርድን ይሰጣል። ከፊት ለፊቱም እሳት ይነዳል አለ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 20 ላይ ቅዱስ ጳውሎስ የእሳትን ጥቅም በሸክላና በወርቅ ያሳየዋል። እሳት ወርቅ ቢገባበት ወይም ደግሞ ወርቅ እሳት ውስጥ ከገባ እሳቱ በቆየበት ወይም ወርቁ እሳት ውስጥ በሰነበተበት ልክ ወርቁ ምን እያደረገ ነው የሚመጣው? እየጠራ ነው የሚመጣው። ሸክላው ግን እሳት ላይ በሰነበተበት ልክ ምን እያደረገ ነው የሚመጣው? እየተሰነጠቀ ነው የሚመጣው። ክርስቶስ እሳት ሆኖ ይመጣል ማለት እሳት ዝም ብሎ ይነዳል ማለት አይደለም። እውነተኛ እሳት ነውና እንደ ወርቅ ነጽተው የጠበቁትን ይበልጥ ንጽህናቸውን ያሳያቸዋል። እንደ ሸክላ ተሰባሪ ሆነን የሰነበትን ካለን ግን እሳት ሆነን ከፊት ለፊቱ ስንቆም እንሰነጠቃለን ነው። ከመሰንጠቅ እግዚአብሔር ይሰውረን። ያቺ የፍርድ ቀን ናት ማለት ነው። እግዚአብሔር በዚህ በ24ኛው የቅዱስ ማቴዎስ ወንጌል ላይ ስለ ዳግም መምጣቱ ከተናገረ በኋላ ቀጠለ። ደግሞ ምዕራፍ 25 ላይ በተለያየ ምሳሌ ያስረዳ። አንዱ ካስረዳበት ምሳሌዎች መካከል በጎቹን በቀኙ ፍየሎቹን በግራው ያቆማል አለ። ሊፈርድ ማለት ነው። ፍርድ እንዴት በነገራችን ላይ ለሰው ከባድ ነገር እንደሆነ መቼም አይጠፋችሁ። ያው እኛ ቀላል አድርገነው በየዕለቱ እንፈርዳለን እንጂ ፍርድ በጣም ከባድ ነገር ነው። ጌታችንም በግልጽ በወንጌል ላይ ሲያስተምር አትፍረዱ ያለው ለዛ ነው። ከምናየው የማናየው ከምንረዳው የማንረዳው በጣም ስለሚበዛ ነው። ጌታችን ግን የዛች ቀን የሚሰጠው ፍርድ እውነተኛ ፍርድ ነው። ሰው ፍርድ ያጎላል እንደምታውቁት፣ ምንም ላያቅ ይችላል። ምሳሌ ልስጣችሁ። አንድ ሰው ነው ይባላልና አህያውን ሩዝ አስጭኗት፣ እየሰማችሁኝ ነው? አህያዋን ሩዝ አስጭኗት ወደ መንገድ እየሄደ ያለ ፀሐይ በጣም ሲበረታበት ከአንድ ዛፍ ጋር ተጠልሎ እረፍት ያደርጋል። አህያይቱንም አንድ እንጨት ጋር በደንብ በብዙም ባይሆንም ቋጠር አድርጎ አተኛና አህያይቱን በደንብ ስላልቋጠራት ፈታ ገመዱን ጠፋች። ሲነሳ አህያይቱ የለችም፣ ጮኸች። አህያ ብቻ አይደለም ደግሞ የጠፋበት እኮ ጀርባዋ ላይ ደግሞ ሩዝ ጭናለች። ስለዚህ ሁለት ያጣን ይሆን። መጨረሻ ላይ ሲጮህ እዛ አካባቢ ላይ ያለ አንድ ብላቴና አንድ ልጅ ሲያልፋዩ ምን ሆነ ነው የምትጮኸው አሉ። አህያዬ ጠፍታብኝ ነው አሉ። አህያዬ ጠፍታብኝ ነው? አዎ አህያ ጠፍታብኝ። እቺ ቀይዳማ የሆነች ሩዝ የተሸከመችና አንከስ የምትልናት አሉ። አዎ እሷን አህያ ነው አሉ። አላየዋትም አሉ። አይኔ አላየዋትም አሉ። እንዳ ማለት አላየዋትም እንዲህ በግልጽ ግልጽ አድርገህ ስለ አህያይቱማ ካያ አይተሃል አሉ። ኧረ እኔ አላየዋትም። አይተሃታል። በዚህ ሰጣ ገባ ውስጥ ገቡና አንጠልጥሎት መንገድ የሚሄደውን ልጅ ዳኛ ፊት አቆሙ። ከሰሰው። ፍረድልኝ አለው ዳኛው ምንድነው ሲባል አህያይቱ ጠፍቶብኝ። እሺ አህያይቱ ጠፍታብሃለች? አዎ። አንተ አይተሃታል? እኔ አላየዋትም። ግን አለ አንድ አንከስ የምትል ሩዝ የጫነች እና ደግሞ ቀይዳማ አህያ ነበረች፣ ደግሞ እውርም ትመስለኛለች አለ። በጣም በግልጽ ስለተናገረ ዳኛው ራሱ ገረመው። ምን ማለት ነው? አይቻት አለው ብለህ እንደዚህ የምዘረዝረው ነገር እኮ ግልጽ ነው። ስለዚህ አንተማ ፍርድ ይገባሃል አለው። አይደለም መጀመሪያ እኔ ላስረዳል። እሺ አህያይቱ አህያ እንደጠፋች ያወቅኩት እኔ በመንገድ ላይ እየመጣው መሬቱን ስመለከተው የአህያ ኮቴ አይቼ ነው አለ። እየሰማችሁ ነው? የአህያ ኮቴ አይቼ ነው። እውር መሆኗን ያወቅኩት ያን የአህያ ኮቴ እየተከተልኩኝ ሲሄድ በቀኝ በኩል ያለው ሳር የተጋጠ ነው፣ በግራ በኩል ያለው ሳር ግን አልተጋጠም። ስለዚህ በግራ አላየችም ማለት ነው፣ ያየችውን የጋጠችው ማለት ነው አልኩኝ አለ። እየሰማችሁ ነው? ቀጠለና ሩዝ መሸከሟን ያወቅኩት ደግሞ ስትራመድ ከኮቴዋ ጋር አብሮ የተንጠባጠበ ሩዝ አለ። ስለዚህ ሩዝ ናት አለ እየተሸከመችው ማለት ነው አለ። ይሄን ገጣጥሜ እቺ አህያ ናት ወይ አልኩኝ። እቺ እኔ ስለ አህያይቱ ምንም ያየሁት ነገር አለ። ዳኛው ደነቀው፣ ሰውየው በሰላም ተሰናበተ። ፍርድ ቀላል ነው ከባድ? በጣም ከባድ ነገር ነው። አሁን እንደዚህ የቀለለው ፍርድ አይደንቃችሁም ታዲያ? ሰው በሚያየው ዝም ብሎ የፈረደው፣ በሰማው ዝም ብሎ የወሰነው የሌላ ሰው አይምሰላችሁ፣ የኛ የራሳችን። ስንት አይተን ያላጣራ ነው የፈረድንበት ሰው የለም?
ስንት ሰምተን ያልጨረስነው ታሪክ ላይ በቃ እንዲህ ልትል ፈልገህ ነው ብለን ያባላ ነው ያስበላ ነው ሰው የለም። ያኔ ፍርድ እንጠየቅበታለን። ያኔ ስለተናገርናት ነገር በሙሉ እግዚአብሔር ፊት እንቆማለን። ስለዚህ የሙታን መነሳት የፍርድም ቀንም ጭምር። ስለዚህ እነዚህን ሶስት ነገር አይምሯችሁ ላይ ትዝ ይበላችሁ። የፍርድ ቀን ነው። ጌታችንን የናፈቅነውን የምናይበት ቀን ነው። እንደ አምላካችን ደግሞ ከሙታን መካከል ተነስተን በሱ ስልጣን ከእርሱ ጋር አብረን ለመኖር የምንታጭባት ያቺ ቀን ነው። ስለዚህ ይቺን ቀን ክርስቲያኖች ይቺን ሳምንት እውነቴን እንምላችሁ እስቲ ስትቆሙ በጸሎታችሁ እንኳን ልብ በሉት። የምትናፍቁትን ክርስቶስ ዘውትር እኮ ነው የምትጠሩት። እስኪ አባታችን ሆይ በሉ። ከዛስ ምን ማለት ነው? መንግስት ትምጣ እና ቶሎ እኮ ማለት ነው። ስለ ዳግም ምጽአት ስትጸልዩ እንደነበር አታውቁም እንዴ? ደግሞ ይሄን ዝለሉት ደግሞ አሏችሁ። ለኔ አላውቅም ነበር ድሮም ብላችሁ። እንደዛ አይደለም። እውነት ክርስቲያኖች የሚናፈቅ ቀን ስለሆነ ነው። ስለዚህ ያዛች ቀን ላይ በዚህ ሳምንት ላይ ከክርስቶስ ዙፋን ወንበር ፊት የምንቆም ሁላችን በምን አይነት መልኩ መቆም እንደምንችል እንጨነቅበት። እውነት የደብረ ዘይት ሳምንት መግቢያው ላይ እንዳልኳችሁ ይሄን ብቻ ብያችሁ ልጨርስ። የጾሙ እኩሌታ ነው። የምኑ እኩሌታ አልኳችሁ? ከደብረ ዘይት በፊት ያሉት ሳምንታት ሰው በሆንባት በዚች ምድር ላይ የምንኖረው ኑሮ የሚያመላክቱ ናቸው። ከደብረ ዘይት በፊት ዘወረደ አለ። እስኪ ዘወረደ በሉ። የምንወርድበት፣ በሰው የምንገፋበት፣ ስለ እምነታችን ዋጋ የምንከፍልባት ዓለም የትኛው ዓለም ናት? እስኪ እቺ በሉ። እቺ ከዘወረደ ቀጥሎ ያለው ሳምንት ምንድነው? ቅድስት። በቅድስና ስንኖር ኃጢአትን አልተባበራችሁም ተብለን ዋጋ የምንከፍልባት ዓለም የትኛው ዓለም ናት? እቺ። እስኪ ምኩራብ በሉ። በቤተ መቅደሱ ንጽህና ማጣት ራስ ምታት የሚሆንብን ዘመን የትኛው ዓለም ናት? እቺ። ቀጣዩ ደግሞ መጻጉ ነው። የምንታመምበት የምንሰቃይበት ዋጋ ከፍለን በሰውነታችን ደዌ በውስጣችን ህመም የምንሰቃየው የትኛው ዓለም ላይ ነው? እዚች። ከፍርድ ቀን በኋላ ግን የምንኖረው እንደዚህ አይደለም። ከደብረ ዘይት በኋላ ያሉት ሳምንታት ግልጽ ናቸው። ግን ቀጥሎ የሚመጣው ምንድነው? ከደብረ ዘይት በኋላ ገብርኄር ነው። ዋጋ የምትቀበልበት ነው። አየህ፣ ክርስቶስ ሲመጣ ዋጋ ይሰጣል። ከገብርኄር በኋላ ያለው ሳምንት ምንድነው? ኒቆዲሞስ የእድገት ሳምንት እኮ ነው። አንዳንዶቻችን ልክ እንደ ኒቆዲሞስ ማታ የሚመጣውን ተማሪ የምንመስል ሰዎች ነበርናል። እየሰማችሁ ነው? ኒቆዲሞስ ማታ ነበር የሚመጣው። እሱም መምህር ስለሆነ ከክርስቶስ እግር ስር ተቀምጦ ሲማር እንዳይታይ ብሎ ማለት ነው። አሁን ከኛ መካከል እኮ ቤተክርስቲያን ሲጸልዩ ሰው እንዳያቸው ብሎ ማታ ተደብቀው የሚመጡ ሰዎች አሉ። አይ እምነታችን ታናሽነት እኮ ነው። ጸበልም ለመጸበል ስንሞክር እስኪ ሰው የሌለበት ቦታ ምረጥልኝ፣ በቃ ማንም ሳያይ። አይ በጣም እኮ ነው የምንደንቀው ሰው ሳያይ። ከዛ ኒቆዲሞስ ከፍ ሲል ደግሞ በአይሁድ ሸንጎ ፊት አንድ ሰው ፍርዱን ሳይሰማ ሊወሰንበት አይገባም ብሎ ደግሞ ተከራከረለት። በማታ ሰው ሳያይን የምንጎበኘው እግዚአብሔር ልክ እየጎበኘን ሲመጣ ከሰው ፊት ደግሞ ቆመን ምን እናደርግለታለን? እንመሰክርለታለን። ፍጻሜው ኒቆዲሞስ መስቀል ጋር ከዮሴፍ አርማቲያስ ጋር የክርስቶስን ስጋ ተቀብሎ ምን ሲያደርግ ሲገንዝ ነው። ከደብረ ዘይት በኋላ አሁንም ባላቸው እድገት ክርስቶስን እየፈለጉ ያሉት ሰዎች ልክ ከደብረ ዘይት በኋላ እንደ ኒቆዲሞስ ክርስቶስን መስቀሉ ጋር ያገኙታል። እንድናገኘው አምላካችን ይርዳን። ቀጣዩ ሆሳዕና ነው። ሆሳዕና መድኃኒት መሆን ነው። እግዚአብሔር ወደ ኢየሩሳሌም ሊሰቀል የገባበት ነው። ከደብረ ዘይት በኋላ ያለው ሆሳዕና ምን ትዝ እንደሚያስብል ታውቃላችሁ? ወደ ጌታችን ደስታ የምንገባባት ያቺ ቀን ትዝ ይለን። ላንወጣ ወደ መንግስተ ሰማያት የምንገባባት ዕለት። ስለዚህ ከዚህ በኋላ የቀሩንን ሳምንታት ክርስቲያኖች ልክ መንግስተ ሰማያት እንደምንገባ አድርገን እስኪ እንኑራቸው። ዋጋ እንደሚሰጠን አምነን ባለን እድገት ላይ ሳናቆም ወደ ክርስቶስ ወደ መስቀሉ እየተጓዝን ለራሳችን ብቻ ሳይሆን ለሰው እየተረፍን እስኪ ወደ ጎልጎታ እንሂድ። ጎልጎታ ላይ እዛን ጊዜ ላይ እንዲህ ያረግን ከሄድን ከጌታችን ጋር አብረን እንቆማለን። አብረነው መስቀሉ ስር ከቆምን ደግሞ አትጠራጠሩ፣ ከመንግስቱ በቀኝና በግራ ከሚቆሙት መካከል አብረን ከጻድቃን ማህበር እንድንቆም ያደርገናል። ይህን ለሁላችን ያድርግልን። ያስተማረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ ይርዳን። የሙታንን መነሳት ተስፋ ለምናደርግ በቀኙ ሁላችንን ያቁመን። በጎደለው ደግሞ በሊቃውንት በመምህራን ከጀርባ በትህትና ተቀምጠው በሚማሩ አባቶች የሚታረም የሚስተካከል ይሁን። ወስብሐት ለእግዚአብሔር።